ልጅ ሲመጣ የራሱ የሆነ በረከት ይዞ ነው የሚመጣው ተባለ አይደለ? ልጅ ሲወለድ ስለዚህ ልጅ የሚወለደው በርዝቆ ነው እንላለን እኛ ሙስሊሞቹ። እናንተ ደግሞ በረከት ይዞ ነው የሚመጣው ይባላል። አዎ ልጅ በረከት ግን በረከቱ የሱን የምታየው ብዙ ከደከምሽ በኋላ ብዙ ለፍተሽ ካሳደግሽ በኋላ ነው። ያ ሰው አንቺ ሰበብ ፈጣሪ ሰጠሽ ላንቺ እናት ደግሞ እናት አባት ቤተሰብ ሰበብ ሆኖ ልጁን ተንከባክቦ ለፍተሽ አሳድገሽ ፍሬውን የምታየው አንቺ ፍሬውን እስከምታይ ታሳድገዋለሽ። ከዛ በተረፈ ደግሞ ፈጣሪ የሰጠው የራሱ እርዝቅ ስላለ በስራም አጋጣሚ ይሁን በቢዝነስም ይሁን በምንም ይሁን ሀይ ይሆናል። ያኔ ፈጣሪ ያዘጋጀውን ርዝቅ ነው የበላው እንላለን። ግን ያ ልጅዮ ለአቅመ አዳም እስከሚደርስ ወይንም ደግሞ ከቤተሰብ ራስ ላይ ወርዶ ራሱን ችሎ እስከሚሰራ ድረስ የቤተሰብ እገዛ የቤተሰብ ልፋት አንድ ያስፈልገዋል ስልሽ በጉልበት ብቻ አይደለም። አሁን ዛሬ ለምሳሌ አንዲት ሴት ልጅ ወይንም አንድ ወንድ ልጅ ገንዘብ ከሌለው ቤት ማረፊያ ቤት ከሌለው ልጅ ብቻ ቢያመጣ ለኔ ጉዳት ነው እንደኔ። ለምን ልጅ የፈጣሪ ስጦታ ነው። አዎ እርዝቅ አለው። ግን ያን ልጅ እስከምታሳድጊ አንቺ ቤት ከሌለሽ ገንዘብ ከሌለሽ ዝም ብሎ አይ በቃ ልጅ ፈጣሪ ከሰጠኝ በርዝቁ ነው የሚመጣው ተብሎ ይወለዳል ወይ በሚለው እስኪ እንወያይበት። እኔ ለዚህ መልስ አለ። አሁን ለምሳሌ ልጅ ሲወለድ በረከት ነው፣ ትክክል ነው። ደግሞ ልጅ ደግሞ ሲወለድ ሁሉ ጊዜ እውነት ነው። አብሶ ሴት ልጅ ስትወለድ ራሷ ማደጊያዋን ይዛ ነው የምትመጣው። በእውነት ትክክል ነው። እኔ ራሱ በራሴ አይቼዋለሁ። ልጅ ልክ እንደወለድኩ እኔ ገና ስራ እንኳን አልጀመርኩም። እሷን ስወልዳት እዚህ ሀገር እንደመጣን ነው በእውነት ማደጊያዋን ይዛን የመጣችው። ምንም እንደውም ምን እንጃ ብቻ በረከት ነው የሚባለው። ሲሳይ ነች አብሶ ሴት ልጅ እና ትክክል ነው። ትክክል ናቸው። የዛህራ አጠያየቅ ግን እኔ እንደገባኝ ልጅ ርዝቅ ነው የሚባለው ለአቅመ አዳም ቤተሰብ ካደረሰው በኋላ ስራው ላይ አይደለም ነው ካደረሰው በኋላ ለአቅመ አዳም ካደረሰ በኋላ ነው ርዝቅ ሳይሆን ያልኩት ለአቅመ አዳም ወይንም ደግሞ ከቤተሰብ ራስ ላይ የቤተሰብ ገንዘብ ያስፈልገዋል። ያ እናት አባት የሚበላው የሚጠጣው የሚያስተምረው በጥሩ መንገድ ጥሩ መስመር ይዞ እንዳድግ ቤተሰብ የሆነ ነገር መኖር አለበት እንጂ ዝም ብሎ ልጅ ስለተወለደ ሜዳ ላይ አሁን ቤት ከሌለሽ ወይ መጠጊያ ወይንም ምሰሩ ብር ካለሽ የምትንቀሳቀሹ ከሌለሽ ወይ መጠጊያ ወይንም ምሰሩ ብር ካለሽ የምትንቀሳቀሹ ትልቅ እስከሚሆን ድረስ ነው የኔ ጥያቄ። እሱ ጋር ብንወያይበት ነው። ስለዚህ በየተራው ነው አሁን ይኸውልሽ ሂዊ እያለችሽ ያለችው ደግሞ ትልቅ እስኪሆን ሳይሆን ገና አህዱ ሁሉም እሷ በራሷ ያየችውን ነው። ሁሉም የራሷ ያየውን ነው የሚያወራው። ማስጨርሽኝ ሲጀመር እኮ በረከት ነው። ልጅ እውነት ነው። ልጅ ሲወለድ እሱን እኮ አውቃለሁ። አሁን ለምሳሌ በረከት ሲሳይ ነው ይባላል። ይኸውልሽ ስትወልጂ ወይ ስራ ከሌለሽ ስራ ኖሮሽ ምናልባት አጥጋቢ ስራ ከሌለሽ ያቺ ልጅ ስትወለድ የተሻለ ነገር የምታገኝበት ነው። ገብቶሻል? ምናልባት ቤት ባይኖርሽ ቤት የሆነ ብቻ አጋጣሚ ያለው እግዚአብሔር ሁሉን ነገር አስተካክሎ ነው የሚሰጥሽ እና ትክክል ናቸው። ዛሬ ኦኬ ሁሉ አንቺ አሁን በራስሽ ባየሽው ነው። አይ ትክክል ብል አሁን በራስሽ ባየሽው ነው። እኔ በራሴ በጣም ዜድዬ የለ ሁላችሁም በተራቀቀ ዜድዬ እኔ መትወልጅ ያየሁት እኔ ማተረ በደር ሽንት ቤት ነው። አንቺ ስለወለድሽ እሷ ህይወት ስለወለደ በልጇ ማይታው ያንን ዘራም እንበላሽ የወለዱት ጠይቂ። እውነት ነው። በረከት ማለት በቤታቸው የወለዱትን ብትጠይቂ ዛሬ ምላሽ ታዲያ ሰላም ናችሁ በሶስቱም ልጆች ማለት ነው። ሶስቱም ልጆች ሲወለዱ በረከት ይዘው ነው የመጡት። ለእያንዳንዱ ለራሳቸው ባጀት ይዘው ነው የመጡት። ስለዚህ ልጅ በረከት ባጃጅ ይዘው የመጡት ካደጉ በኋላ ነው። ዛሃሩ እግዚአብሔር ልጅ ሲሰጥሽ ማለት ነው። ወይ አለምሽ ተራስ ይደርሳውላል። ለምሳሌ ማለት ነው የመጀመሪያ ልጄን ስወልድ ምንም ስራ የ3 ወር ከሰራ በኋላ ያቆማል።
ከ3 ወር መኪና እስኪመጣ ለምን አልደገምሽም? አገባ ማለት ነው። ወደ እናንተ ብቻ ስታወሩ እስኪ ተጨርስ። ሃይሚዬ ታውቂያለሽ የወንጂ ስራ አይደለ? 3 ወር ምናምን የሚባል ስራ አለ አይደለ? ሃይሚዬ ታውቂ በ3 ወር ሰራተኛ ነበረ። በዛን ጊዜ ልክ እኔ ነብሰ ጡር ስሆን በዛ በ3 ወሩ ስራ ካቆመ በኋላ ማለት ነው ምንም ነገር የለንም፣ ባዶ ነን። እናታችን ቤት ነበር እየሄድን የምንበላው። ግን ይሄ ትልቁ ልጅ ከተወለደ በኋላ ወዴት ሄደ? ወደ 8 ወር። ከዛን እያደገ ሲመጣ ደግሞ ሁለተኛ የልጅ ሳረግዝ ደግሞ ከ4 ወር በኋላ ሁለተኛ የልጅ ሳረግዝ ወዴት መጣ? ወደ ቋሚነት መጣ። ሶስተኛዬንም ልጅ እንደዚህ ድጋሚ ከአረብ ሀገር ሄጄ ሳረግዝ ወዴት መጣ? ወደ ትልቁ ቋሚነት መጣ። ወደ መንግስት ስራ ማለት ነው። ለእያንዳንዱ ልጆቼ ባጀት አላቸው። ኦኬ። ስለዚህ እኔ በልጅ አምናለሁ በረከት እንደሆነ። ኦኬ፣ አመሰግናለሁ አለምሸትዬ። እሺ እኔ ቆንጆ እድሉ ስለተሰጠኝ አመሰግናለሁ። በ40 ስንት ሰው ነው ያለው? 60 ምናምን 60። አዎ ያዳምጡናል። ማረ እኛ በራሳችን እዚህ ስማርት። አዎ እናመሰግናለን እድሉን ስለሰጠሽን፣ ይሄንን ደግሞ እንድንወያይ ስላደረግሽን አመሰግናለሁ። ፓርላማችን ሲቀጥል ልጅ የእግዚአብሔር ስጦታ ነው። ልጅ ሲወለድ የራሱ በረከት ይዞ ይመጣል። በቃ ማደግ ባለበት ልክ ያድጋል። አንዳንድ ልጅ ደግሞ በጣም በጣም በረከት ነው። ልክ ከተረገዘበት ጀምሮ የሚያመጣ በረከት ልጅ አለ። ከተረገዘበት ጀምሮ አንቺ ካደገበት ያለሽ አይደል? ሆድሽ ውስጥ ከቀረ ጀምሮ ራሱ በረከት ይዞ የሚመጣ ልጅ አለ ሲወለድ እንደዛ። አንዳንድ ሰው ደግሞ በቃ የራሱ የሆነ መክሊት ተሰጥቶት ነው የሚመጣ ወደዚህ ምድር። ለምን ታውቂያለሽ? ልጅን እግዚአብሔር ስለሆነ የሚሰጠው የሚፈጥረውም እሱ ስለሆነ፣ ስለዚህ ልጅ የራሱ ስጦታ ይዞ ስለሚመጣ ልጅ በረከት ነው። አያስጨንቅም። በቃ እኔ ልጆቼ የራሳቸው በረከት አላቸው። በቃ ሀብትም አያምጡልኝ ምንም ነገር አይኑረኝ፣ በረከቶቼ ናቸው ለኔ በጣም በረከቶቼ። ለምን መሰለኝ? ስለወለድኳቸው፣ ወደዚህ ምድር ስላመጣዋቸው፣ አድገው ስላየዋቸው፣ እኔም መሳይ ልጅ ስለተካው በረከቶቼ ናቸው። ከዚህ በላይ በረከት አለ? አንቺን በህይወት እያለሽ አንቺን የመሰለ መሳይ ፈጥረሽ ማየት ራሱ እኮ በረከት ነው። ስለዚህ ልጅ ራሱ በረከት ነው። ቤትሽ ይባረካል፣ ኑሮሽ ይባረካል፣ ትሰበሰቢያለሽ፣ ተሰብስበሽ ትኖሪያለሽ፣ ለልጅሽ ትለፊያለሽ። ብዙ ነገር አለ በልጅ ብዙ 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 ነገር ታያለሽ። ደስታንም፣ ሀዘንንም፣ ችግርንም፣ መከራንም፣ በሽታንም ሁሉንም ታያለሽ። ግን እግዚአብሔር ይመስገን እያልሽ ደግሞ በበረከት ትኖሪያለሽ። ለምን? የእግዚአብሔር ስጦታ ስለሆነ እና ዛሩ ይሄን ይመስላል። የኔ ሌሎቻችሁ ደግሞ ቀጥሉ። አመሰግናለሁ አለምሸትዬ። ኒንዬ የኔ ፍቅር ሜሮን አይቲንግ አይኖራትም፣ ቀብራራም የላትም። ኒንዬ የኔ ውድ ቀብራራላት የ20 ዓመት ልጅ አላት። እኔ እናት ጠይቂያት በኋላ። እሺ ተራዋስ ይደርሳል። እሺ ምን ነው እዚህ ላይ ጮሽ ዜድ መልሱ ላይ ተዘጋሽ። ቀጤና እናሳ ውድ እናሳ ሆ ስሜታዊ ሆና እኮ ነው ያወራችው። እሺ ኒንዬ በረከት እንደሚባል ልጅም ራሱ በድሉ የሚባልም ልጅ አለሽ። ቀጥሉበት። አንቺ ታወራለሽ እሱን እየሰማሽ ነው። ኒንዬ እኔ ፍቅር አወራ ወይ እናንተ ልጆች እንደ አይሚ በጥባጫ ልክ ነሽ ዛርዬ። ልጅ የራሱ እድል አለው። ሲረገዝ ጀምሮ የሚመጡ እድሎች አሉት። ከተወለደ በኋላ የተለያየ ስቴፕ አለው። አንዳንዱ በስራው ቦታ ቤተሰቡ ሰክሰስፉል የሚሆን አለ፣ በቢዝነሱ በተለያየ ነገር የራሱን ይዞ የሚመጣ ልጅ አለ፣ የራሱን በረከት እና ልክ ነው። የራሱ እድል አለው ልጅ። አንዳንድ ደግሞ ሰዎች ፌል የሚያደርግባቸውም አሉ። ሁሉ ጊዜ አይሆንም። ሁሉም ሰው አንድ አይነት ኑሮ አይኖርም። ሁሉም ሰው አንድ አይነት ሰክሰስ አይኖረውም። አንዳንዶቹ ታግለው ነው በዛ ልጅ የሚያገኙት። አንዳንዶቹ ደግሞ ወዲያው ተረግዞ ሲወለድ ጀምሮ በቃ ጥሩ አካሄድ የሚሄድላቸው ኑሯቸው የሚሄድላቸው ለመጀመሪያ የተጋቡ ሰዎችም ሊሆኑ ይችላሉ። ልክ ልጁ ሲረገዝ ጀምሮ ስቴፕ ባይ ስቴፕ እድገታቸው ነው ያሉ እስከ 9 ወር። ከዛ ከተወለደ በኋላ ልጁ
ጥሩ በረከት ይዞላቸው ይመጣል። ሁላችንም ጋር ያለ ነገር ስላለ ነው ይሄን ያልኩሽና ሁሉ ሰው አንድ አይደለም። ሁሉም ሰው ነው ብዬ አላምንም እኔ። ሁሉም ሰው በዛ ለምን አንዳንድ ሰዎች ለፍተውም ምንም ብለውም ምንም እንትን ሳይሉ መጨረሻ ላይ ከደከሙ በኋላ ወይ በዛ ልጅ የሚጦሩ ልጆች ሰዎች አሉና ቤተሰቦች እነሱም በረከታቸው ነው ያ ልጅ ሲወለድ ጀምሮ ያለው የተለየ ነው። እግዚአብሔር ያው የሰጠው እድል ነው። ያኛውም እግዚአብሔር የሰጠው እንትን ነው ነው የምለው እና ብዙ አይነት እንትን አለ እድል አለ ነው የምለው። የኔ ቆንጆ አፌ ቁርጥ ይበልልሽ። በደንብ ጥያቄን የገባት ኔኔ ናት። ምክንያቱም እኔም ያልኩት ይበልጠው ሰው እስከሚያድግ ድረስ ለአቅመ አዳም እስከሚደርስ ድረስ ብዙ የሚለፉ እናቶች አሉ አይደለ? ብዙ ቤተሰቦች የሚለፉ አሉ። ከድካም በኋላ ከብስጭት በኋላ ተስፋ ከቆረጡ በኋላ ያ ልጅ ደግሞ ትልቅ ደረጃ ሆኖ የሚያዋሉ በወጣትነታቸው ደግሞ የሚያዋሉ ከተወለደ በኋላም ደግሞ ባልና ሚስት የሚለያይ ሰው አለ። ከተረገዘ በኋላ ደግሞ ብዙ በረከት የሚመጣል። አሁን ናኒ ጠቅላላ አድርገሽ መለሽው። እኔም የጠየኩት ነው ስለመለሽልኝ እጅግ አመሰግናለሁ። ይወድድ ቀብራሪ ትብላች ቀብራራ ስልኩን ሙት እያደረገች ነው የምትሄደው። ጎበዝ ሰምተሽናል ውድ ሰምተሽናል ማሬ። ጥያቄውን ምን አልሰማሁሽም፣ ድገሚልኝ እስኪ። ልጅ ራሱ በረከት ይዞ አልመጣል ብለሽ ታምኛለሽ ወይ? አዎ አምናለሁ። ሁሉም ልጅ ሁሉም ልጅ አለው ብለሽ ያዳምጠዋል። ሁሉም ልጅ ሳይሆን የተለያየ ሰው አለ፣ እንደ እድል እንደሚባለው ማለት ነው። ኦኬ እንደ እድል እንደሚባለው አለ እና የኔ በራሴ ህይወት ነው ወላ በሌላ